ንግስት አድርገኝ ስለ ንጉሴ እንድትሆን ፈቅጄልህም። አዎ አንተ የቤቴ ንጉስ ነህ፣ እኔ ደግሞ የፍቅርህ ታዛዥ እንስት። ስማኝ፣ ካንተ ጋር ብዙ ህልም አለኝ። እኔን አምነህ ወደ ጎጆ ውስጥ ወስደኝ። አደራ ሀቢቢ፣ አደራ የኔ ውድ፣ ቃል ገብተህ ያመንኩትን ፍቅር እንዳትለውጥብኝ። ደግሞ ለአንተ ያለኝ ክብር ከመውደዴ ስለ ቅመሟና ለቡቡ እንደዚህ ነው የምመኝላቸው። ሰርፕራይዝ በቃ ብዙ እንደዚህ ደስ የሚል ነገር እንደዚህ አበባ የመሰለ ነገር በጣም ነው የምመኝላቸው። በጣም ሰላም ጤና ይስጥልን። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ፣ ሁሉ ሰላም ነው፣ በእኔ ጋር ሁሉ ሰላም ነው። እንግዲህ ትናንትና ቅመሟ ይሄ ነገር ባታገብሪው በጣም ይሻላል አገር ቤት ይሁን ምናምን ብለን እኛ ፍርሃታችንን ስንገልጽላት ነበር። እሷ ግን ኧረ ምንም አልሆንም፣ ማንም ምንም አያደርገኝም ብላ ያው ደስ በሚል ሁኔታ ማንም ሰው በሌለበት ብቻቸውን ደስ የሚል በቃ የመጀመሪያ ዱባይ ላይ 200 ሺውን ያከበረችለት ንግስቷ ቡራ እንግዲህ በጣም ደስተኛ ሆኖ ትላንትና አይተነዋል ማለት ነው። እንዲሁም ደግሞ ቡራ እንዴት መኪና ሊገዛ ቻለ ብላችሁ በጣም ብዙዎቻችሁ ከመደሰታችሁ የተናደዳችሁ ልጆች ነበራችሁ ማለት ነው። ምክንያቱም እንዴት በአጭር ጊዜ ውስጥ መኪና ገዝቶ ዱባይ ላይ ሊያስከረክር ይችላል? መንጃ ፈቃድም የለውም እያላችሁ ነበረ። እንግዲህ ብዙዎቻችሁ ያው እንግዲህ የተግባር ሰው ስትሆኑ እንደዚህ ነው። በቃ ፈጣሪ ሲያድላችሁ፣ ፈጣሪ ሲሰጣችሁ፣ ሁሉንም ነገር ሲያሟላላችሁ እንደዚህ ነው። ምንም ማድረግ አይቻልም እና ይሄ ቀረ ሌላችሁ አይቻልም። ሌላው ሲቀጥል ለኪራይ መኪና ይሄን ያህል ደስ ያለሽ የእውነት ቢገዛው ደግሞ እንዴ ልትሆኝ ነበር ብላችሁኛል ብዙ ጊዜ። እኔም ማለት ነው እኔ መንዳት በመቻሉ ብቻ ነው ደስ ያለኝ። እኔ ገዛው አልገዛው እሱ የሱ ፋንታ ነው። ደግሞ ይገዛዋል፣ ያደርገዋል ወደፊት ማለት ነው። ሁለቱም ያደርጉታል። ምክንያቱም ሁለቱም የስራ ሰዎች ናቸው። ሁለቱም ይሰራሉ። ሁለቱም ይሄን ነገር ማድረግ አያቅታቸውም። ዱባይ ላይ ደግሞ መኪና መግዛት በጣም ቀላል ነው። ዱባይ ላይ መኪና መግዛት በጣም ቀላል ነው። ግን ችግሩ ምንድነው? ከዚህ ገዝታችሁ ወደ ኢትዮጵያ ስታስገቡት የምታስገቡበት ቀረጥ የተገዛበትን እጥፍ ነው የሚያስከፍለው። ይሄ ብቻ ነው የሚያስጠላው እንጂ ዱባይ ላይ መኪና በጣም የወረደ ርካሽ ነው። ርካሽ እንኳን አይደለም ብሩኬ፣ ማንም ሰው ይገዛል። ዱባይ ላይ በጣም ርካሽ ነው። ግን ከዚህ ተገዝቶ ወደ ኢትዮጵያ ሲገባ መከራ ነው። መከራው ጉምሩክ ላይ ነው። ይሄ ነው ስቃዩ። ሌላ ምንም አዲስ ነገር የለውም። መንዳት መቻሉ ደግሞ ያው ወንድማችን የተግባር ሰው አይደለ? ሁሉን ነገር ጨርሶ ካለቀ በኋላ ነው ወደዚህ ወደ እናንተ ወደ ቤተሰቦቹ ቁም ነገሩን ብቻ ነው ይዞ መምጣት የሚፈልገው። እና ለዛ ነው እንዴት መንጃ ፈቃድ የለው ምን የለው በአጭር ጊዜ ውስጥ እንዴት መንዳት ቻለ? እንዴትስ ብላችሁ ብዙዎቻችሁ ጥያቄ የሆነባችኋል። ምናልባት ለእሱም አስባችሁለትም ሊሆን ይችላል፣ ወይም ደግሞ ተገርማችሁ ተደንቃችሁ ሊሆን ይችላል ማለት ነው። እና ግን እኔ ግን በመንዳቱ በጣም ነው ደስ ያለኝ። ምክንያቱም ከዚህ በፊት ተማር መንጃ ፍቃድ ተማር፣ በጣም መኪና ይወዳል በነገራችን ላይ ብሩክ ማለት ነው። እና ኢንስታግራም ላይ ራሱ የሚፖስታቸው ፖስቶች በጣም የሚገራርሙ ናቸው ፖስቶቹ ማለት ነው። በጣም ይገርማሉ። እና ያው ምኞትን አንድ በአንድ ፈጣሪ ያሳካልህ ማለት ነው። ከስር ህይወትን ያሳምርልህ። በዙሪያችሁ ያው ምቀኞች አሉ። እነሱን ደግሞ እናንተ በዚህ በፕራንክ መልክ በምናምን ያው ፍቅራችሁ በፍቅራችሁ መሀል አንዳንድ ነገሮች እንዳይገቡ በተቻላችሁ መጠን ህይወታችሁን ሰኩሪቲ ያደርጋችሁ በቃ ይሆናል አይደለ? ምንም ነገር እንዳይፈጠር ሰኩሪቲ ማድረግ አለባችሁ ሁለታችሁ። ሀይሚዬም ትናንትና መግቢያ ላይ እንግዲህ አንዳችን መሸነፍ አለብን እያለች ነበረ። እንግዲህ ያው ሁለቱም እንደማይሸናነፉ ሁለቱም በቃ አልበገርም ባይ ሆነዋል ማለት ነው። እንግዲህ ትናንትና ከተናገረችው መግቢያ ላይ ያው ብዙ ገጠመኞች አሉ፣ ብዙ የሚያስደስቱ፣ የሚያሳዝኑ፣ የሚያስቁም ገጠመኞች አሉ። ግን በሌላ ጊዜ እናወራቸዋለን ብላለች ትናንት ሀይሜ መግቢያ ላይ ማለት ነው። ያው ጥሩን ነገር እያሰብን ወደ መልካም ነገር ለማምጣት ነው እንጂ ያው በአንዳንድ ነገሮች በፕራንክ ያው የሰው ልጅ የሚያስበው ነገር ይናገራል። ፕራንክ ማለት አንዳንዴ ይጠቅማል፣ አንዳንዴ ደግሞ አይጠቅምም። ስለዚህ ብዙ ህይወታችሁን ፕራንክ ውስጥ ባታስገቡት የተሻለ ነው ብዬ ነው እኔ የማስበው፣ በእኔ ምክንያቱም የሁለታችሁን ሚዛናዊ የሚጎዳ ፕራንክ አለማድረግ ለወደፊት ማለት ነው። እንደዛ ነው እኔ የማስበው።
ከዛ በኋላ ያው ምንም ክፍተት አይፈጠርም፣ ምንም ሊመጣ አይችልም፣ በኦዲየንሱ ጋር ምንም ሊመጣ አይችልም። አሁን የሆነ ነገር ኮሽ ሲል አሁን አንዱ ፕራንክ ሲሰራ ለምን ሰራ፣ አሁን ሀይሚ ሲሰራ ለምን ሰራች፣ ብሩክ ሲሰራ ለምን ሰራችሁ ስንል የባሰ ነው የሚሆነው እና ሀይሚ አንድ አይዲያ ይዘህ ትመጣ፣ ደግሞ ብሩኬ ነገ ሌላ አይዲያ ይዘና፣ ብሩኬ አይዲያ ይዘህ ሲመጣ ሀይሚ ይዘሽ ነይ። እንደዛ የምንለው ነገር ትንሽ ለነሱ ጠቃሚ ነው ብዬ አላስብም። በተረፈ የጨረቃ ፋሚሊዎች በጣም በጣም ይመቻቸው፣ ፏፍሽ ብላችኋል። በጣም ደስ ብሎኛል። ጊዜ ነበረ። ይመቻችሁ። ከዚህ በላይ ደስታችሁን ያብዛላችሁ። እንዲሁም ለእምነታችሁ ያላችሁ አቋም በጣም ደስ ይላል። ኬኩ ይቅርብ፣ ጾም አለው፣ አፕል ብቻ እንብላ ብላለች ሀይሚ ማለት ነው። በዚህ አጋጣሚ እምነትሽን በዚህ ያዝልቅልሽ ፈጣሪ። ሁለታችሁም ቁም ነገር ላይ ያብቃችሁ። በጣም በጣም እንጃ ቃል ነው የሚያጥረኝ። በተለይ የትላንትናው ሰፕራይዝ በጣም ነበር የሚያምረው ማለት ነው። እውነት ለመናገር በጣም ከቦታው ከሰፕራይዙ ከዝግጅቱ በጣም ደስ ይል ነበር። ያው ጓደኞቹ ባለመኖሩ ራሱ ብሩክ በጣም ጓደኞቹ እያለ ነበር። ምን ያክል ለጓደኞቹ ቦታ እንዳለውም እያሳየን ነበረ። ሀይሚዬም እንደዛው። ብቻ የመቻችሁ ደስ ይላል። መልካም ቀን ይሆንላችሁ ቤተሰቦች፣ የዩቲዩብ ቤተሰቦች ተመረቃችኋል። መልካም ቀን ይሆን